إلا الله አማራ ክልል ውስጥ እምነት አባቶችን እየገደሉ ትግል የለም ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም የኛ ትግል የሃይማኖት ትግል መሆኑ የሚታወቅ አህያውን ፈርቶ ዳውላውን ማለት እንዴ ነው ነፍጥ ያነገበው ወታደር ያለላቸው ማይክ የጨበጠ ኢማም መግደል ጀግንነት አይደለም السلام عليكم ورحمة الله وبركاته ودنا تكبراتشو የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል ዛሬም እንደተለመደው ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ እንግዲህ ትናንትና አመሻሽ ላይ የአሸባሪው ጽንፈኛው ፋኖ መካነ ሰላም ኑር መስጂድ ገብቶ ትልቅ የሆነ ሀዘን ጋብዞናል ማለት ነው እሱን ተከትሎ ብዙ የተለያዩ መረጃዎች እየወጡ ይገኛሉ እስካሁንም ማን እንደሆነ እነማን እንደሆኑ አልተረጋገጠም እየተባለ ነው ከዛ ከአካባቢው ደግሞ የወጣው መረጃ ፋኖ መሆኑ ነው እስካሁን አላፍትናውን የወሰደ አካል የለም በሚል እንግዲህ እስካሁን የፌደራል መጅሊስ ያወጣው መግለጫ የለም በጣም በሚገርም ሁኔታ በሚያሳዝን ሁኔታ ማለት ነው እስቲ አንዳንድ ቪዲዮዎች አሉ ያየር ሪአክት የምናረግ ይሆናል እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት እንደዛውም ላይክ ያደረጋችሁ እስከ መጨረሻ አብራችሁን ቆዩ ትናንትና በአማራ ክልል በደቡብ ወሎ ዞን በመካነ ሰላም ከተማ የኦርቶዶክስ አማጺ የሆነው ፋኖ መስጊድ ውስጥ ገብቶ ሰላት የሚሰግዱ ምእመናኖችን ገድሏቸዋል ለተገደሉት ምእመናን ወንድሞቻችን አምላካችን አላህ Subhanahu Wa Ta'ala የሰማዕትነት ደረጃ እንዲሰጣቸው እየተማጸንን አሁን በድጋሚ ፋኖ ሃይማኖታዊ ታጣቂ ነው የሚታገለው አገሪቱን መምራት ያለበት የኦርቶዶክስ እምነት ተከታይ መሆን አለበት ብሎ የሚያምን ሃይማኖታዊ ጽንፈኛ ታጣቂ እንደሆነ ተናግረናል አሁንም ይህንኑ አጽንኦት ሰጥተነው የምንናገረው ጥንቃቄ አድርጉ ለማለት ያክል ነው እንግዲህ ይህ ሃይማኖታዊ ጽንፈኛ ቡድን አሁን ላይ ያለው የኢትዮጵያ መንበረ ስልጣኑ በፕሮቴስታንቶች እጅ መሆኑን እያወቀ ያሳደደ በዱር በገደል የሚገድለው ሙስሊሞቹን እንደሆነ የኢትዮጵያ ሕዝብ እየታዘበ ነው በነገራችን ላይ ፋኖ በዚህ ሰዓት ሙስሊሞቹን በመግደል ያረጋገጠልን ያለው ባለፉት ዘመናት የኦርቶዶክስ ነገስታት ሙስሊሙ ማህበረሰብ በዱር በገደል ያሳደደ ይገድል እንደሆነ አረጋግጠውልናል የኦርቶዶክስ ደብተራና ዲያቆናት በየቤተ ክርስቲያኑ የውሸት ታፔላ ሲለጥፉብን ነበር ገዳይ አራጅ ይያሉ ማለት ነው ራሳቸው ያረዱ ራሳቸው እየገደሉ የውሸት ታፔላ የለጠፉብንን በየሶሻል ሚዲያ እናንተ ገዳዮች ናቸው አራጆች ናቸው የሚሉንን የኦርቶዶክስ መንጋ አፍ የሚያስይዝ ስራ ነው የሰራልን ፋኖ እንግዲህ በኦርቶዶክስ አማጺ ሃይማኖታዊ ታጣቂ የሆነው ፋኖ የሚገደሉ ወንድሞቻችን ኢንሻአላህ በኢዝኒላህ ሰማዕትነት ደረጃ ያገኛሉ ታሪክን እያጠራልን ነው እንግዲህ የቀጣው መታቢሩት ወደ ሚስቱ ሮጠ ነው ነገሩና በሰሜን አሜሪካና በአውሮፓ የሚደገፈውን አሁን ላይ ያለውን የኢትዮጵያ መንበረ ስልጣን የፕሮቴስታንቶችን እነሱን ማሸነፍ እንደማይችሉ አውቀው ነው እንግዲህ መግደል የምንችለው አቅሙ ያለን ሙስሊሞች ላይ ነው ብለው የኦርቶዶክስ ሃይማኖታዊ ታጣቂዎች ሙስሊሞችን ያሳደዱ የሚገድሉት ማለት ነው በጎንደር ኦርቶዶክስ እንድትከበር በሚል ሙስሊሞችን እንግዲህ ሲያርዱ ነበር ጎጃም ላይ እንደዚሁ የሙስሊሙን ንብረት ሲዘርፉ ነበር ልክ ምርኮ በዝበዛ እንደሚባለው ማለት ነው አሁንም ደግሞ በተለያዩ ሙስሊም አካባቢዎች እየሄዱ ማህበረሰቡን እየዘረፉ መስጊድ ውስጥ ገብተው እየገደሉ ነው እንግዲህ እነዚህ ናቸው መስጊድ ውስጥ ሰላት የሚሰግድን ሰው እየገደሉ እስልምና ላይ አፋቸውን የሚከፍቱት ነብያችን መሐመድ አለይሂ ሰላቱ ወሰለም ቤተ እምነት ውስጥም ሆነ ህፃናትን ሴትን እንስሳትን ኦኬ አዝመራን ዛፍን አትንኩ ኦኬ በምርኮ ሰዓት በነገራችን ላይ ኢትዮጵያ ውስጥ በኢትዮጵያ ታሪክ ከአማራ በላይ ሙስሊምን የሚጠላ ከአማራ በላይ ሙስሊም ጠል ማህበረሰብ የለም ልንገራችሁ ይሄ ፋክቱ ነው ከአማራ በላይ ሙስሊምን የሚጠላ ትግላቸውን በል ስልጣንም ይዙት ስልጣን ላይ ያሉትም ጫካ ያሉትም ማህበረሰቡም ጭምር ሙስሊምን ይጠላል ትግሉ ሙስሊምን ለማጥፋት ነው ሌላ ነገር እንዳይመስላችሁ በግልጽ ቋንቋ እየነገረን አንድ ማወቅ ያለባችሁ ነገር ምንድነው ኦርቶዶክስ ተዋሂዶ አስታጥቋል የታጠቀ ቡድን አለው እሱ ማን ነው ፋኖ ነው የኛ ትግል
የሃይማኖት ትግል መሆኑ የሚታወቅ አሞራውን በለው ሳሞራው ማንንም ጥራ ማንንም ይባጥ ነው አትጠራጠሩ ብዙ ነን አንቄ አምጥቼ ያሳያል ሁሉም የሀገራችን አርሶ አደሮችም ሁሉም ይሄ ትግል ቅዱስ ትግል መሆኑን እናውቃለን በሆድ የተሸበበ የባንዲያ ስብስብ ለማጥፋት ኦልሬዲ ዝግጁ ነን ታዲያ ይህ አካል በግልጽ እየነገረን ነው ትግላችን ለቤተ ክርስቲያን ለኦርቶዶክስ ተዋህዶ ነው ያለ በግልጽ ቋንቋ እየተናገረ ነው ፋኖ የታጠቀው በኦርቶዶክስ ተዋህዶና በማህበረ ቅዱሳን ነው የታጠቀው ይሄንን ደግሞ የነገሩን እነማን ናቸው እነዛ መጀመሪያ ላይ ፋኖን ያደራጁ ፋኖ የሚባል ቡድን ያደራጁ ያቋቋሙ የመሰረቱ ሰዎች ናቸው የነገሩ እነሱ እነማን ናቸው የእምነት አባት የሆኑ መምህር የሚባሉ ዲያቆን የሚባሉ እነሱ ናቸው ቄሱም ጭምር እስከነ ቤተ ክህነት ማለት ነው እነሱ ናቸው ያቋቋሙት እነሱ ናቸው ያደራጁት እነሱ ናቸው ያሰማሩት የኛ ትግል የሃይማኖት ትግል መሆኑ የሚታወቅ አህያውን ፈርቶ ዳውላውን ማለት እንዲህ ነው ነፍጥ ያነገበ ወታደር ያለላቸው ማይክ የጨበጠ ኢማም መግደል ጀግንነት አይደለም ለጦርነት የተሰለፈ ለውጊያ የተሰለፈ ወታደር ያለላቸው ለሶላት የተሰለፈ ሰላማዊ ዜጋ ላይ ጥይት መተኮስ ጥላቻ ጽንፈኝነት እንጂ በታሪክ አሸናፊነት አይደለም ኢስላሞፎቢያ እንዳለባችሁ አሳምረን እናውቃለን ፊቱን ወደ ጌታው ጀርባውን ለእናንተ ሰጥቶ የተሰለፈን ሙስሊም ሰላማዊ ዜጋ ገድላችሁ ጀግናንን ነው የምትሉት ቤት ገብታችሁ እንደ ወንድ እንጀራ ነው የምትቆርሱት ጦርነቱ እዚህ አይደለም ይሄ መስጂድ ነው እኛ ሰጋጆች ነን እያለ እየጮኸ ኢማሙን ገደሉት ድምጹን አጠፉት አላህ ባጠፋችሁት ልክ ያጥፋችሁ እነሱስ ሸሂዶች ናቸው ነገ የጀነት ሙሽሮች ናቸው አንገታቸውን ከተቀሉ ሱሐቦችና ታላላቅ ሙጃሂዶች ጋር ነገ በሸሂድነት ይቀሰቀሳሉ ታላቅ የሆነ ቤት ይገነባላችኋል ለእናንተ ግን አላህ ዱንያ አኺራችሁን በሙሉ ነዲድ እሳት ረመጥ ያርግባችሁ ለጽንፈኛ አባት አለውን አባት ይዘዘባችሁ እኔ ይብላኝ ለእናንተ ለነዛ ለሙስሊሞቹ ከወራዊ ደሞዟ ሳይቀር ቆርጣ ለፋኖ የምትልከው የማዳም ቅመም ላንቺ ይብላኝ ላንቺ በሙስሊሙ ላይ ያስታጠቅሽው በሙስሊሙ ላይ እንድነሳ ያበረታታሽው ሙስሊሙን ለማጥፋትም መስጂዱን ለማፍረስ የሙስሊሞችን ንብረት ለማውደም የተቋቋመን ድርጅት ለማገስ ከደሞዝሽ ላይ ቆርጠሽ የምትልኪው ላንቺ ይብላኝ ላንቺ ዛሬ በሙስሊሙ ላይ ያስታጠቅሽ ያለሽው ሙስሊም እህት ይብላኝ ላንቺ አንቺ ነሽ ዛሬ ወንድሞችሽ እንድጠፉ ኢማሞችሽ እንድጠፉ ሙስሊሙ ከአማራ ክልል እንድጠፋ እያደረግሽ ያለሽው በአቅምሽ አንቺ ነሽ ጥይት እየገዛሽላቸው እነሱ መች ደፍሮ ከታጠቀ ኃይል ጋር ተዋግቶ ያውቃሉ መች ፌስ ቱ ፌስ መጥቶ ተዋግቶ ያውቃሉ እንኳን መከላከያ ከታጠቀ ገበሬ ጋር ፊት ለፊት ቆሞ መዋጋት አይችልም እዚች ጋር ሸዋሮቢትን አልፋችሁ አንዲት ከተማ አለች ጣይን ከተማ ሳገቡ አንዲት ትንሽዬ ከተማ አለች በጀግኖች የተሟላች ከተማ ሰንበቴ ትባላለች ብዙ ጊዜ በየአመቱ በየሁለት አመቱ ከሰንበቴ ሙስሊም ማህበረሰብ ጋር ይዋጋሉ ፋኖች ነገር ግን አንድም ጊዜ አሸንፎ አያውቁም የገበሬዎችን ቤት የምስኪኖችን ቤት ተደብቆ አቃጥሎ ይጠፋሉ አንድም ጊዜ ከነሱ ጋር ተዋግቶ አሸንፎ አያውቁም የታጠቁ ገበሬዎች ናቸው እነሱን እንኳን ፊት ለፊት ቆሞ ከነሱ ጋር መዋጋት የማይችል ወራዳ ቡድን ነው ፋኖ ማለት ነገር ግን ተደብቆ ማድረግ ይችላል የፈለገውን ነገር ተደብቆ ማህበረሰቡ ውስጥ ተሸክሽጎ የፈለገውን ማድረግ ይችላል እንደዚህ ሙስሊሞቹ ሲሰግዱ መስጂድ ገብቶ ምናምን ማድረግ ይችላል ያልታጠቀውን ህዝብ መግደል ይችላል መስጂድ ገብቶ እየሰገደ ያለውን ህዝብ መግደል ይችላል መጨፍጨፍ ይችላል ንብረትን ማውደም ይችላል ማጥፋት ይችላል ህፃናትን መግደል ማረድ ይችላል መጨፍጨፍ ይችላል ነገር ግን ከታጠቀ ኃይል ጋር ቆሞ መዋጋት አይችልም ሁሉ ጊዜ ሽንፈት እንደተከናነበ በታጠቀ ኃይል ወይ በመንግስት ወታደር አይደለም የሚሸነፈው እሱን እንኳን ሩቅ ላይ እየመጡ ነው ሲባል የት እንደገቡ አታውቅም በገበሬዎች ነው የሚሸነፈው ነው ማለት በገበሬዎች ፋኖ አስለን የተመሰረተው ሙስሊምን ለማጥፋት ነው ይሄንን ማወቅ አለባችሁ እኔ ገረመኝ እኮ ፋኖ ቡድን ውስጥ ማአት ሙስሊሞች አሉ አስባችሁታል ሙስሊም በሙስሊሙ ላይ ሲሰራ ሙስሊሙን ለማጥፋት ጫካ ሲገባ ይሄ ነው ያለው አማራ ክልል ውስጥ እምነት አባቶችን እየገደሉ ትግል የለም ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም ለአማራ ህዝብ ታገልለታለሁ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም
የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል? ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና ሊረዳ ይገባል። የአማራ ወጣቶች፣ የአማራ ተወላጆች እባካችሁ ይሄን ኃይል አትደግፉት። ይሄ ነው አሁን ከነዚህ ጋር መዋጋት አይችልም። አሁን ከነዚህ ጋር ፊት ለፊት ቆሞ መዋጋት አይችልም። መከላከያዎች መጡ ሲባል የት እንደገባ ማታውቀው ብድን እኮ ነው ፋኖ ማለት። ነገር ግን መስጂድ ገብቶ በሚሰግዱ ሙስሊሞች ላይ ይበረታል። ጀግንነት ከታጠቀው ኃይል ጋር ገብተ ተዋግተ ስታሸንፍ ነው እውነት ጀግንነት የሚረጋገጠው ማለት ነው። የወሎ ኦሮሞዎችንና የወሎ ሙስሊሞችን ፊት ለፊት ተጋጥሞ አሸንፋቅ። ሰንበቴ ላይ ምን እንደተፈጠረ እናውቃለን። አጣዬ ላይ ምን ተፈጥሮ እንደነበረ እናውቃለን። ቦታው ላይ ስለነበርኩ ነው ማወራ። ቦታው ላይ ነበርኩ። ሁሉም ድርጊቱ ሲፈጸም እዛው ነኝ። መከላከያ የለም፣ ማንም አካል የለም። ተጠንቶ ሆን ተብሎ ፕሮግራም ተይዞበት ነው ወዲህ። አሁን ስለነሱ አይደለም። እኔ አንድ የሚያሳፍረኝና በጣም የሚያሳፍረኝ ሙስሊም ወንድምና እህቶቻችን እኔም ዘመነ ነኝ እኔም ምሬ ነኝ እያለች ሽንት ቤት እየጠረገች ለፋኖ የ2 ወር የ3 ወር ደሞዝ እንልክ አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝብ አለ። እነዚህ ጋር መቆጠሬ ብቻ ነው ትንሽ የሚያናደኝ። ሌላው አይደለም። ምን ያው ሌላ ስለሌላ ምናምን የእምነትም ጥላቻ ምን የለብኝም። ከዚህ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራ ጋር አጀንዳውን ከምንድን ነው ያያያዙት? የግዕዝ ትምህርት አንቀበልም ብላችኋል። እሱን አምጥተው አንድ ጫፉባቸው። ለመንግስት መረጃ ታቀብላላችሁ። የመጣለው ቪዲዮውን ልላክልህ ወይ ከፈለክ በውስጥ ልላክልህ ዘይኑ። እኔ አሁን ዛሬም ቢሆን ነገም ቢሆን ግዕዝን የምንቀበልበት ምክንያት የለም። ግዕዝን የሞተውን ቋንቋ የምንቀበልበት ምክንያት አንዲት ምክንያት የለም። ምንም የምታመጡት ነገር የለም። ግዕዝን አንቀበልም፣ መብታችን ነው። የሞተውን ከየትኛው ማህበረሰብ የግዕዝ ተናጋሪ ሆኖ ከየትኛው ማህበረሰብ ጋር ለመግባባት ነው። ታዲያ እናንተ ለምንድን ነው አማርኛን የምትናገሩት? ለምን ግዕዝን አትናገሩም? ከናንተ ጋር ለመግባባት፣ ከናንተ ጋር ለማውራት፣ ከናንተ ጋር ለመስማማት እንኳን ብለን ለመማር እንገደዳለን። ልክ ሌሎች ቋንቋዎችን እየተማረን እንዳለው ማለት ነው። ስልጠኛ ብንማር፣ ጉራጌኛ ብንማር ይጠቅመናል እንጂ አይጎዳንም። ሀዲየኛ፣ ስዳመኛ ብንማር ይጠቅመናል። ግዕዝን የሚናገር አንድ ማህበረሰብ አላየንም። በቃ የቤተ ክርስቲያን ቋንቋና ቋንቋ ብቻ ነው። እንደዛ ነው የምናውቀው። ፋኖ ጨምረሽ ደግመሽ ታርጃለሽ እንጂ ግዕዝን የሚማር ሙስሊም የለም። የፈለግሽውን ነገር ታደርጊያለሽ። የሞተውን ሰው መግደል መቼም አያቅትሽም፣ ትገያለሽ እንጂ ማንም ሙስሊም ሆኖ ግዕዝን የሚማርልሽ ማንም የለም። ስንት መቶ ዓመት ወደ ዓለም የሚመለሰው ለምን? ዓለም ወደፊት እያለች እኮ ነው። እንዴት ወደ ኋላ ተመልሳችሁ ትላንትና ሞቶ የተቀበረውን ግዕዝ ካልተማራችሁ ብላችሁ ህዝቡን ትጨፈጭፋላችሁ? ምን አይነት ድድብና ነው ከዛ የምፈልቀው? የፈለጋችሁትን ታደርጋላችሁ እንጂ ግዕዝን የሚማር ሙስሊም አንድም የለም። ግዕዝን የምንማረው ጥንቆላችሁን ለመፍታት ነው። ጥንቆላችሁን ድግምታችሁን ለመፍታት ነው። ከዛ ውጪ ጥቅሙ ምንድን ነው? እስቲ የግዕዝ ጥቅም ምንድን ነው? ከዛ ውጪ በግዕዝ የተጻፈውን ድግምት የተጻፈውን ጥንቆላ ከማንበብ ውጪ የትኛው መጽሐፍስ ተጽፎበት ለማንበብ ለመረዳት ነው? ኢቭን መጽሐፍ ቅዱስ በአማርኛ ተተርጉሞ በአማርኛ ተጽፏል። በእኔ ቋንቋ ታገኛለህ። ግዕዝ ያለው ቤተክርስቲያን፣ ግዕዝ ያለው እነዛ ትልልቅ የኦርቶዶክስ ተዋሂዶ እምነት አባቶች ጋር ነው ያለው። እዛው እናንተ እንደፈለጋችሁ አድርጉ፣ አይመለከተንም። የሞተውን ቋንቋ ሞቶ ተቀብሯል እኮ። ኢቭን አገውኛ ብንማር ከአገዎች ጋር ለመግባባት እንኳን እንላለን። ከአገው ማህበረሰብ ጋር ለመግባባት እንላለን። ግዕዝን ከየትኛው ከድግምት ጋር ከጥንቆላ ጋር ለመግባባት ነው? ምን አይነት ድንቁርና ነው ወደ ህዝቡ እያወረዳችሁ ያላችሁ? ወደ ኋላ ተመልሳችሁ የሞተውን የተቀበረውን ቋንቋ ወይ ግዕዝ ከቀብር ካላወጣችሁ እያላችሁ ማህበረሰቡን ታስጨንቃላችሁ። አላህ ያስጨንቃችሁ፣ አላህ ያጥፋችሁ። ጭራሽ እኮ ብላችሁ አሁን ከአረብኛ ጋር ለማገናኘት የምትሄዱት ርቀትስ በጣም አይገርምም? ከአረብኛ ጋር አረብኛ እኮ እንደ ዓለም
ደረጃ ያለው ቋንቋ እኮ ነው። ሞቶ ከተቀበሩ ቋንቋ ጋር ግዕዝ ጋር ነው የምታገናኙት አረብኛን። ጭራሽ አረብኛን ብትማር ይጠቅምሃል እንጂ አይጎዳም። በጣም 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 ይጠቅምሃል አረብኛን ብትማር ማለት ነው። እንኳን አረብኛን ተው አገወኛ እያልኩ እኮ ነው። ይጠቅምሃል እንጂ አይጎዳም። ኢትዮጵያውያን አረብኛ ለመማር በጣም ነው ይጎዳል። በጣም አረብኛ ለማውቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ይኸውልህ ግዕዝ የሚጠቅመው የነዚህን ሰዎች ጠንቆላና ድግምትን ለመፍታት ብቻና ብቻ መሆኑን በዚህ ቪዲዮ ላረጋግጥልህ። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች አገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም፣ ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይሄን ማን ያደረጉት? የቤተክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። ያጋንንትን ምስጋና እግዚአብሔር አይቀበለውም የነሱን። የቤተክርስቲያናችን መዋቅር ፈርሷል። ሲኖዶሳችን ፈርሷል። የህዝቡ አንድነት ፈርሷል። ይሄንን ከማወቅ ውጪ ግዕዝ የሚጠቅመው ምንድን ነው? እንግዲህ ግዕዝን አንማርም ስላላችሁ ነው ተብሏል። እንግዲህ ይሄ ጥቃት የተፈጸመው ግዕዝን አንማርም ግዕዝን አንቀበልም ብላችኋል ተብሎ ነው በመካነ ሰላም ኑር መስጂድ የተፈጸመው ጥቃት። ሪዝኑ ይሄንን ነው እየተባለ ያለው። ፈጽሞ ግዕዝን አንቀበልም፣ የፈለጋችሁትን ነገር ታደርጋላችሁ እንጂ ፈጽሞ ማንም ሙስሊም ሆኖ ግዕዝን የሚማርላችሁ አካል እንደሌለ ላረጋግጥላችሁ እወዳለሁ። የፈለጋችሁትን ነገር አድርጉ። ድሮም አድርጓሉ፣ አባቶቻችሁ ድሮም አድርጓሉ። በሺ የሚቆጠር ሙስሊም በሺ የሚቆጠር ዓሊሞች በአማራ ክልል ውስጥ ተጨፍጭፈዋል፣ ተገድለዋል፣ ተጨፍጭፈዋል። ደማቸው እንደ ወንዝ ፈሷል። አማራ ሙስሊምን በድሏል፣ ለማጥፋት ሰርቷል። ባይሳካለትም ገናም ወደፊትም አይሳካለትም። ይሄንን ነው የምንለው። እንግዲህ ለሸሂዶቹ በዚህ መልኩ ሽኝት ተደርጎላቸዋል በዛሬው ዕለት። እንግዲህ በዚህ መልኩ ሽኝት ተደርጎላቸዋል። አላህ Subhanahu Wa Ta'ala የሸሃዳዎችን ደረጃ ይወፍቃቸው እንላለን። ሸሂዶች ናቸው። ለማንኛውም ውድ ቤተሰቦች ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።